አበይል ሳበርታ ባላለው የሙር ገዳም ኢየሱስ መጋቢ ነኝ ማለት ነው። ያው ገዳሙ እኛም ሳንናገር አጸዱ ዛፉም ይናገራል ታሪክነቱ። በዚህ ኢትዮጵያ አሉ ተብሎ በሚጠሩ ታላላቅ ገዳማት ውስጥ አንዱ ሙር ገዳም ኢየሱስ ነው እና አክሱም እና ላሊበላ ጀምሮ ባለው ታላላቅ ገዳማቶች በኢትዮጵያ ውስጥ ባለው ገዳማቶች ያው ሙር ገዳም ኢየሱስ ነው ያለው ማለት ነው። ይህ ገዳም ከጥንት ጀምሮ የነበረ ብዙ ሊቃውንት፣ ብዙ ምሁራን፣ ብዙ መምህራን ያፈራ ገዳም ነው። እመቤታችን እንዲሁ በስደቷ ጊዜ ያረፈችበት ይሄ ሙር ገዳም ኢየሱስ ነውና ከዛን ጊዜ ጀምሮ ያለ ገዳም ነው እና ይሄንን ገዳም ያው በእግዚአብሔር ፈቃድ በኢየሱስ ክርስቶስ ፈቃድ ያው ሙር ገዳም ኢየሱስ ወመካነ ገድሉ ለዜና ማርቆስ ጻድቁ ዜና ማርቆስ የተጋደሉበት ነውና እና ጻድቁ በገዳሙ ከ840 ክፍለ ዘመን ጀምሮ ደብረ ኢየሱስ ተብሎ ይጠራ ነበረ። በ13ኛው መቶ 40 ክፍለ ዘመን በጻድቁ በአቡነ ዜና ማርቆስ ገዳም ተብሎ በገዳምነት ተሰይመዋል እና ገዳም ከሆነ በኋላ ብዙ አባቶች፣ ብዙ ሊቃውንቶች፣ ብዙ ምሁራኖች ምሁርም የተባለ ለዛ ነው ብዙ ምሁራኖች የሚፈልቁበት ደብዳቤ ከስንት ቦታ በፈረስ በበቅሎ እየመጡ ሚያነብም ሚጽፍም እዚህ ቦታ እንጂ ሌላ ቦታ አልነበረም እንደሆነ ትምህርት ቤት በሌለበት ጊዜና ማንኛውም ነገር ሲጠየቁ ሂዱ ወደ ምሁራኖች ተብሎ ይነገር ነበርና ከዛ ምሁር ተብሎ ተጠራ ማለት ነው በምሁርነቱ። ከዛን ጊዜ ጀምሮ እንደዚሁም ብዙ ሊቃውንቶች፣ ብዙ አባቶች፣ ብዙ ጳጳሳት ጎጃም፣ ጎንደር የምንላቸው ሊቃውንት ከዚህ ቦታ ሄደው ለዛ ቦታ ያገለግሉ ነበር። እንግዲህ በሃይማኖት ዙሪያ ወይም ደግሞ በታሪክ ጎጃም ጎንደር ይባላል። ከሊቃውንት ከዚህ ቦታ መምህራን ከዚህ ቦታ ነበረ ሄደው ለዛ ቦታ የሚያገለግሉት ማለት ነው። ለዛም ነው ምሁር የተባለው። ከዛ ጊዜ ጀምሮ ብዙ ነገስታቶች፣ ብዙ አባቶች፣ ብዙ ሊቃውንቶች እያሳለፈ ያው እስከዚህ ድረስ ደርሶ ከአባቶች ተወራረደ ያው እኛም ይዘን እስከዚህ ድረስ አደርሰናል ማለት ነው።